በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። የተወደዳችሁና የተከበራችሁ የኦርቶዶክስ ተዋሕዶ ልጆች ሁላችሁም በሀገር ውስጥም ከሀገር ውጭም ያላችሁ ይህንን ቪዲዮ የምትከታተሉ ሁላችሁም እንደምን ሰነበታችሁ? ዛሬ የምንነጋገረው ወይም ደግሞ የምነግራችሁ ሥላሴ የሚለው ቃል እንዴት ተገኘ፣ እንዴት ተሰየመ፣ ለምን ተሰየመ፣ ማን ሰየመው የሚለውን እነግራችኋለሁ። እግዚአብሔር መንፈስ ቅዱስ ይህንን ቃል እንድናገር አንደበቴን አበርትቶ ምስጢሩን ገልጦ ለእናንተም ለእኔም እንዲያስተምረን መልካም ፈቃዱ ይሁንልን። እንደምታውቁት ሥላሴ ማለት ከትርጉሙ ስንነሳ ሰለሰ ሶስት አደረገ ከሚለው መሰረታዊ ቅዱስ ቋንቋ ከሚባለው ግዕዝ የተገኘ ሲሆን ሥላሴ ማለት ደግሞ ሶስተኛ፣ ሶስትነት፣ ሶስት ማለት ነው። ይህንን ስም ለሶስቱ አካላት ወይም በዶግማ ትምህርታችን በሃይማኖታችንም በእምነታችንም ሶስት አካላት፣ ሶስት ስም፣ ሶስት መልክ ብለን በህልውና ባገዛዝ በስልጣን አንድ አምላክ ብለን የምናመልከው እግዚአብሔር አምላካችን የተሰጠው ስያሜ ነው። ይህንን ስያሜ የሰየሙት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት ናቸው። መቼና የት እንዴት የሚል በትውፊት እንጂ በጽሑፍ አልተላለፈልንም። በትውፊት ግን አባቶቻችን መተርጉማነ መጻሕፍት አስተምረውናል፣ ነግረውናል። ሥላሴ የሚለው ቃል ለሶስቱ አካላት የተሰጠበትን ምክንያት ሲነግሩን አብ፣ ወልድ፣ መንፈስ ቅዱስ በሚል ደረጃ የመስጠት እንደ ሰውኛ አብ፣ ወልድ፣ መንፈስ ቅዱስ ስንል ደረጃ ቅደም ተከተል ያላቸው ይመስላል። ነገር ግን አባቶቻችን ደረጃ ለመስጠት ሳይሆን አንዱን ከአንዱ ለማቀዳደም ሳይሆን እንደማይቀዳደሙ ሁላችንም እናውቃለን።